ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ እንግዲህ ተገናኝተናል። ፓስተር አለማየሁ መስመር ላይ ይገኛል። አዳዲስ መረጃዎችንም እንግዲህ አሰባስቦ ብቅ ብለዋል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ከምፅዓቱ አዋጅ ነጋሪ አገልግሎት ይልቃል አስራት ነኝ። መልካም ጊዜ። እንግዲህ ውድ አድማጮቻችን ከጊዜ ወደ ጊዜ እየተባባሰ የመጣው የዓለማችን ወቅታዊ ጉዳዮች ከምን ጊዜውም በላይ ለኛ ለክርስቲያኖች የማንቂያ ደወሎች የሆኑ ስለመጡ በጥሞና እንድትከታተሉንም ጭምር ከወዲሁ ማሳሰብ እንወዳለን። እንግዲህ መስመር ላይ ፓስተር አለማየሁ ተገኝቷል። መረጃዎቹን ሊያቀብለን ብቅ ብሏል። ምን ይሆኑ እሱ ምን ሰማው ይሆናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። እንግዲህ ቀን ላይ አንድ መረጃ አቀብለን ነበር። ምናልባት ያልተከታተሉ ወገኖች ካላችሁ ቻናላችን ላይ ገባ ብላችሁ እንድትከታተሉ እንጋብዛለን። ለአሁን ግን እስኪ ፓስተር ይዞልን የመጣውን መረጃ እንድናደምጥ ለሱ እንግዲህ አሳልፌ እሰጣለሁ። ምን ይሆኑ ፓስተር? እንግዲህ በእስራኤልና በሐማስ መካከል በግብፅ ሻርማል ሼክ የሚደረገው ድርድር ቀጥሏል። ድርድሩ ቀጥሏል። እንግዲህ እስካሁን ድረስ በጥሩ ሁኔታ እየሄደ እንደሆነ ዶናልድ ትራምፕም ትልቅ ተስፋ እንዳላቸው ተናግረዋል። ያው ትናንት እንደገለጽነው አደራዳሪዎች የኳታር ባለስልጣን እና የግብፅ እንደዚሁም ደግሞ የአሜሪካ ባለስልጣኖች ወይም ደግሞ የአሜሪካ ተወካዮች ያሉበት ነው ያለው እና ትልቅ ተስፋ ተጥሏል ነው የሚባለው። እስካሁን ድረስ በጥሩ ሁኔታ እየሄደ ነው ያለው። የመጀመሪያው ድርድር እንግዲህ የሚደረገው በእስረኛው ልውውጦችና በተኩስ ማቆም ደረጃ ነው። ሁለተኛው እስራኤል ከጋዛ ለቃ የምትወጣበትንና አስተዳደሩ የሚመሰረትበትን ነው። ሶስተኛው እንግዲህ ጋዛ ትጥቅ የሚፈታበትንና የሚከስምበትን እንደዚህ እያለ ወደ 20 ነጥቦች ናቸው ድርድሮቹ የሚደረጉት። እነዚህ ድርድሮች እንግዲህ በዓለም ዙሪያ እየተጠበቁ ነው ያለው። እንግዲህ ተመልከት፣ አሁን ይህ ጦርነት የጀመረው የዛሬ ዓመት ልክ በዛሬው ቀን የዛሬ 2 ዓመት የዛሬ 2 ዓመት ይቅርታ፣ የዛሬ 2 ዓመት ልክ በዛሬው ቀን ነው ጦርነቱ የተጀመረው። ድርድሩ ደግሞ ልክ ከዚህ በፊት በተለያየ ጊዜ ድርድሮች ይደረጉ ነበረ፣ ግን በተደራጀ መልኩ የሚደረገው ድርድር ትናንትና ነው የተጀመረው። እንግዲህ በእስራኤል ደግሞ ያ ቦታ ላይ እስራኤላውያን መታሰቢያ ባህል እያከበሩ ነው ያሉት። የአበባ ጉንጉኖች፣ የተለያዩ ነገሮች እያደረጉ ነው ያሉት። እንግዲህ ለቀሪውን ደግሞ እየጠበቀ ነው የእስራኤል ሕዝብ ያለው እና እኛም እንግዲህ ምናልባት ዘላቂ ውጤት ያመጣል ወይ ዘላቂ እንኳን አይመስለኝም። ጊዜያዊ ሰላም ግን ሊያመጣ እንደሚችል ምናልባት እሱም ሐማስ ትጥቅ ከፈታ ነው። ግን ይፈታል ወይ ነው ጥያቄው። ሌላው በድርድር ውስጥ ጋዛን ማን ያስተዳድር በሚል ባለው ነገር ውስጥ ዶናልድ ትራምፕ ያቀረቡት ሀሳብ አለ። በእሳቸው የበላይነትና በቶኒ ብሌየር ስር የሚል ይህንን ሐማሶች አልተቀበሉም። ቶኒ ብሌየር ማለት የቀድሞ የእንግሊዝ ጠቅላይ ሚኒስትር የነበረው ነው። ይህንን አልተቀበሉም። ይህንን አለመቀበላቸውን ደግሞ በግልጽ እየተናገሩ ነው ያሉት። እንግዲህ ድርድሩ ቀጥሏል። እኛም እንጠብቃለን ለአድማጮቻችን። ይህ ምክንያቱም አስፈላጊ ነገር መረጃ ስለሆነ እንትን የሚል ይሆናል። እንግዲህ አሁን በዚህ ድርድር ውስጥም ምናልባት የመቅደሱም ስራ ይካተታል ብዬ አስባለሁ። ሌላው ምስራቅ ኢየሩሳሌምም በድርድር ውስጥ ይካተታል ብዬ አስባለሁ። ምክንያቱም ምስራቅ ኢየሩሳሌም ፍልስጤሞች የራሳቸው መቀመጫ ከተማ እንዲሆን ነው የሚፈልጉት። እስራኤል ደግሞ ያንን እዛ ላይ የማትደራደር ነች። በተለይ ናትንያሁ
የፍልስጤምን አገርነት እና መንግስትነት አይቀበሉም። እንግዲህ ይሄ ሁኔታ አለ። ምናልባት ፓስተር እንደው እኛም አልዳሰስነውም ይህን ፕሮግራም ከመስራታችንም በፊት ቀን ላይ እንዲሁ አንዳንድ መረጃዎችን እያየው ነበርና መቼም አጋጣሚ ሊሆን አይችልም። አሁን ባለፈው በተለይ ደግሞ በኢየሩሳሌም ይሄ ከ2000 ዓመት በኋላ የተከሰተ ክስተት አለ። እንግዲህ ትንቢቶችን ተከትለው 100 ቀንደ መለከቶች እንደሚነፉ ብዙ ነገሮች እንደሚያውጁ እንግዲህ ቀኑ ደርሶ በቀኑ ተካሂዷል እና እምብዛም የዓለም ሚዲያዎችም አላሰራጩትም እንደታሰበው እና ደግሞ አሁን ደግሞ ከቀናት በኋላ ዮም ኪፑር የሚያከብሩበት ቀን ነው ራሱ ይሄ ኦክቶበር 7 እና ግጥምጥሞሹ እንደው መንፈሳዊው አንደምታውን ጨምረ እንደው ለአድማጮች በመጠኑ ቢሆን እንደው ብታካፍለን። ቀላል አይደለም ግጥምጥሞሹ። አሁን ምንድነው በአንድ ማወቅ ያለብህ ነገርና መረዳት ያለብን ነገር ቢኖር ምንድነው እዛ አካባቢ የሚደረገው በመጽሐፍ ቅዱስ ላይ የተጻፈው የትንቢት ቃሎች ናቸው እየተፈጸሙ ያሉት እንጂ የሰው ፍላጎትና የሰው ፍቃድ አይደለም። እና የትንቢት ቃሎች ናቸው እየተፈጸሙ ያሉት። ይህንን ደግሞ የምታሳየው ከጦርነቱ ጎን ለጎን እስራኤሎች እያደረጉ የነበረው ቤተ መቅደሱን ለመስራት የነበረው ዝግጅት፣ የጊደር መስዋዕቱ፣ የካህናቶቹ ሹመት እና ዝግጅት፣ የካህናቶቹ ዝግጅት በታሪክ ደግሞ በታሪክ ለመጀመሪያ ጊዜ ማለት በታሪክ ስንል ከ70ኛው ዓመት መቅደሱ ከፈረሰ በኋላ እስራኤል እንደ ሀገርም ከሆነች በኋላ ለመጀመሪያ ጊዜ የዘንድሮ ክብረ በዓል በታላቅ ሁኔታ ነው የተከበረው። ያልዘርገብነውም በታላቅ ሁኔታ ነው የተከበረው እና በጣም ከውጭ ሁሉ በብዙ ሺህ የሚቆጠሩ አይሁዳውያኖች መጥተው ነው ያከበሩትና ወደፊት ይህንን አጠናቅረ መጽሐፍ ቅዱስ ከበዓሉ ጋር ከምኑ ጋር ያለው ምን ይላል የሚለውን ይዘን የምንቀርብ ይሆናል እና ይሄ ትርጉም ያለው ነገር ነው። አሁን አንዳንድ ሰው ትርጉም ያለው ነገር ላይ መስለው ይችላል። ትርጉም ያለው ነገር ለመስለው ይችላል። እንደው በምስል ካገኘኸው ምስሉን እንደው አለ አይደለ ብታሳይ ጥሩ ይመስለኛል በፎቶ እና ምንድነው በታሪክ ሆኖ አያውቅም። በአይሁድ ታሪክ እነዚያ 100 መለከቶች ተነፍተዋል። ተመልከት፣ 100 መለከቶች ተነፍተዋል። እነዚህ 100 መለከቶች መነፋት አለበት ብቻ አይደለም፣ የመለከቱ መነፋት ይሄን ላይ ባለፈው አንስተናል። ምክንያት አለው። ይሄ አመልካች ነው። ለኛ ክርስቶስ ኢየሱስ መጥቶ ሄዷል። ተመልሶ መጥቶ ይወስደናል። ንጥቀት ነው እየጠበቅን ያለ ነው። ለነሱ ግን ትልቅ ትርጉም አለው። መሲህ ይወለዳል ብለው ይመጣል ብለው እየጠበቁ ነው ያሉት። መሲህ ይወለዳል ይመጣል ብለው እየጠበቁ ነው ያሉት። ይሄ ለነሱ ትልቅ ትርጉም ነው። ትገርም እኮ ፓስተር እኮ በጣም የሚያስገርመኝና የምትገርምበትን ነገር ልንገርህ። ይሄ ብቻ እኮ አይደለም። ከ2000 ዓመት በኋላ ራሱ እነዚህ የስነ ምድር አጥኚዎች ወይ ደግሞ አርኪኦሎጂስቶች የሚባሉት በተለይ ከቅርብ ወራት ጀምሮ በጣም አስደናቂ የሆኑ ግኝቶችን እያገኙ ነው ያሉት እና ከተገኙት ግኝቶች አንዱ የዛሬ 2000 ዓመት መቅደሱ ቅድም እንዳልከው ከ70ኛው ዓመት በፊት የነበረው መቅደስ አይሁዳውያን የሚያከብሩበት ጎዳና አለ፣ የሚሄዱበት ራሱ ጌታችን ኢየሱስ ክርስቶስ የተራመደባቸው ጎዳናዎች ጨምሮ ማለት ነው እና እሱ ሁሉ በፍርስራሹ ተሸፍኖ ነበርና አሁን አግኝተውት እንግዲህ እየገለጹ ነው ያሉትና ይሄ ግጥምጥሞሽ ያለምንም ምክንያት ሀፕን አላደረገምና ሀፕን አላደረገም። ምክንያቱም ያለ መጨረሻ ስለደረሰ ፍጻሜው ስለደረሰ እኮ ነው። ጌታ ምጽአት ስለደረሰ ንጥቀት ስለደረሰ እኮ ነው እነዚህ ነገሮች የሚከሰቱት። ዓለም እኮ ከ10 ዓመት ወደዚህ በጣም በፈጣን የፖለቲካና የወታደራዊ ለውጥ ውስጥ ነው የገባችው። በጣም በፈጣን ቀዝቃዛው ጦርነት የሚባለው ካቆመ በኋላ ዓለም የተረጋጋ መልክ ይዛ ነበረ። ነገር ግን ያ የተረጋጋ መልክ
አሁን የተወሰኑ ልዕለ ኃያል ሀገሮች ሆነው መውጣት የሚፈልጉና የአሜሪካ ልዕለ ኃያልነት እንዲከስም የሚፈልጉ ሀገሮች መካከል በተፈጠረው የኢኮኖሚና የወታደራዊ ሽኩቻዎች ሊመስለን ይችላል። ግን አይደለም። ከበስተጀርባው ፍጻሜው እየቀረበ ስለመጣ የመጨረሻው ነገር እየቀረበ ስለመጣ ትንቢቶች እየተፈጸሙ ስለሆነ ያልተፈጸሙት ደግሞ ወደ መፈጸም እየመጡ ስለሆነ እነዚህ ነገሮች ተጨምሮባቸው ነው አሁን ላይ ያለው ነገር እየሆነ ያለው እንጂ ትርጉም አልባ አይደለም። እኔ አሁን ብዙ ጊዜ የሪሶርስ አሁን ቀን ላይ ዘገብነው አለ የሪሶርስ ጉዳይ አይመስለኝም። ልክ ነው። ገብቶሃል? እነዚህ ነገሮች ለምሳሌ በመጨረሻው በአርሜጌዲዮን ጦርነት የጉግ ማንጉግ ሰራዊት የምትመራው ቻይናና ራሽያ ናቸው። የዓለም የበላይ ሆነው ለአውሬው ገዛ አድርገው ከአርማጌዶን በፊት ያለውን ጦርነት ማለት ነው። አርሜጌዲዮን ራሱ አርሜጌዲዮንማ ምንም ጥያቄ አርሜጌዲዮንን ራሱ የጉግ ማንጉግ አይደለም። የአርሜጌዲዮንን ጦርነት ራሱ የሚመሩት እነሱ ናቸው። እውነት ነው። ከምስራቅ ነው የሚመጡት፣ ከሰሜን ነው የሚመጡት። ትክክል። እና ይሄ ዝም ብሎ የመጣ ፍጥጫም አይደለም ለማለት ፈልጌ ነው። እንግዲህ ከዚህ ጋር ተያይዞ በጣም የሚገርም ዶናልድ ትራምፕ የአሜሪካ የባህር ኃይል 250ኛ ዓመት ክብረ በዓልን በቨርጂኒያ ኒውፎርክ የሚባል አየር ኃይል ምድብ አክብረው ነበረ፣ ንግግር አድርገዋል። እንግዲህ ኢራን ምንድነው አንድ አዲስ ዝግጅት አድርጋለች። አንዳንዶቹ አንድ ሳተላይት ነው ይላሉ፣ ሌሎቹ 2 ሳተላይት ለማምጠቅ መዘጋጀቷን አስታውቃለች። እንግዲህ የአሜሪካ ፕሬዝደንት በዚህ ባደረጉት ንግግር ኢራን እንደገና ኒኩለር ማምረቻዋን እንከፍታለን የምትሉ ከሆነ እናጠፋችኋለን ብለዋል። ምን ያህል ቀጠናው አሁንም ያልበረደ እንደው እስራኤልና ሐማስ እንኳን እንትን ቢሉ ቢስማሙ ቀጠናው የማይበርድ ነገር እንዳለ ተመልክተዋል። እናጠፋችኋለን ብለዋል። ምክንያቱም እንደገና ስራውን ለማስጀመር እንደውም አንዳንዶቹ የሚለው በሚስጥር ጀምራለች የሚል ነው። ምክንያቱም ከአቶሚክ ኢነርጂ ጋር ምንም አይነት ግንኙነት አላደርግም በማለት ላይ ነው ያለችው፣ አላስገባምን በማለት ላይ ነው ያለችው። እንግዲህ እስራኤል ጠቅላይ ሚኒስትር ደግሞ ናትንያሁ ኢራን 2ኛ ምት ይቀራታል፣ እሱንም በቅርቡ እናደርገዋለን ብለዋል። በቅርቡ እናደርገዋለን ብለዋል። እና አሁን ኢራንም የዋዛ አይደለችም። የሚገርም ሂዝቦላን እንደገና ለማደራጀት ከፍተኛ ስራ እየሰራች ነው ያለችው። ለምን አሁን ሐማስ እዚህ እየተዳከመ ነው፣ ሀውቲን እዛ እያደራጀች ነው፣ ሂዝቦላን ደግሞ በከፍተኛ ሁኔታ እያደራጀች ነው። በተለይ የሀውቲ ሚሳኤሎች በአብዛኛው በኢራን የተመረቱና በኢራን ወታደሮች ናቸው የሚዘጋጁት ነው የሚባለው፣ የሚተኮሱት የሚባለው እና እነዚህ ነገሮችን ደማምረው ጥርስ የተነከሰባት ይመስላል። ይሄ ብቻ አይደለም፣ አውሮፓውያኖችም ፊታቸውን ከኢራን አዙረዋል። ምክንያቱም በተደጋጋሚ የኒኩለር ድርድር እንዲደረግ ተሞክሮ ነበረ፣ ያ አልተሳካም። እንደገና ደግሞ የተባበሩ መንግስታት ድርጅት በኢራን ላይ ዓለም አቀፍ የሆነ ማዕቀብ እንዲጣልባት አቅርቦ ነበረ። ያ በነ ራሽያ እና በነ ቻይና ከሸፈ። አሁን ላይ ደግሞ ምንድነው በግላቸው እነሱ ያው እርምጃውን እየወሰዱ ነው ያሉት። ነገር ግን አሁን የማይቀር ከኢራን ጋር ከፍተኛ ጦርነት ውስጥ እስራኤልና ኢራን ከአሜሪካም ጭምር ሊገቡበት የሚችሉበት ስጋት ሰሞኑ በተለይ በእነዚህ 2-3 ቀናቶች በጣም ፍጥጫው እያየለ መጥተዋል። ምንድነው የውጭ ጉዳይ ሚኒስትሩ አባስ አራቺ ምንድነው ያሉት? እኛ ከዚህ በኋላ በኒኩለር ጉዳይ ወደ ድርድር የምንመጣበት ምንም ምክንያት የለም፣ መብታችን ነው። መብታችንም ነው። ደግሞም እርምጃ መውሰድ በሚያስፈልገን ነገር ላይ እርምጃ እንወስዳለን። ሊተናኮሰን ሊነካን የሚፈልግ ሀገር ካለ የእጁን ያገኛል የሚል ነገር ነው ያነሱት። እንደዚሁም ደግሞ ከአንድ የራሽያ የአየር ኃይል ምድብ ሰፈር ከፍተኛ የሆኑ የጦር እንትኖችን የጫኑ ሰሞኑን ወደ ዩክሬን ኢራን
እየተመላለሱ ያሉ አውሮፕላኖች አሉ። እነዚህን ስትገጣጥማቸው እንግዲህ ፐዝሉ የሚያሳየህ ቀጣይ ምናልባት ከሐማስ ጋር ሰላም ቢኮን እዛ ጋር የሚፈነዳ ነገር እንዳለ የሚያመለክት ነገር ይኖራልና ዓለም ከዚህም እዚህም የምትለው አይደለም፣ ሁሉም ጋር ነው ዓለም አሁን የእንትን ያለው። ቀይ ባህርም ጋር ሊፈነዳ ያጎጠጎጠ ነገር አለ። እንግዲህ ምንድን በሁሉም አህጉራት ማለት ነው ምንድን ነው ያለው ስንመለከት ያለው ነገር ምንድን ነው? አሜሪካ ከኤል ሳልቫዶርና ከእንትን ጋር እዛም ፍጥጫ ላይ ነች ያለችውና ምንድን ነው ያለው ነገር ብለን ስንመለከት ይሄ ነገር በጣም ከባድ እየሆነ እየመጣ ነው ያለውና ልንጸልይ፣ እግዚአብሔርን ፊት ልንፈልግ፣ እግዚአብሔር ጋር ልንጣበቅ፣ ህይወታችንን በትክክለኛው መስመር ልንመራ ያስፈልጋል። ገና ነው ብለን ልንዘናጋ አያስፈልግም። ሰላም ነው ባሉ ጊዜ ነው ነገሮች ሊሆኑ የሚችሉትና ስለዚህ ይህንን ነገር ለአድማጮቻችን ተከታታዮቻችን ልናሳስብ እንወዳለን። ዓለም አሁን በከፍተኛ ሁኔታ ላይ ከዚህ በፊትም እንደምንለው የጦር ዝግጅቶች እየተደረጉ ነው በሁሉም ስፍራ ላይ እና ሁሉም ሀገር የጦር መሳሪያ ነው እየሸመተ ያለው። ስለዚህ ይህንን ነገር ድሮ የምንሰማቸው ለምሳሌ በጤና ጉዳይ ላይ በተለያየ ጉዳይ ላይ ያሉ በዓለም ዙሪያ የምንሰማቸው ዜናዎችና ቴክኖሎጂ ጉዳይ ላይ የምንሰማቸው ዜናዎች አሁን ምንድነው እየቀነሱ ነው የመጡት። ቴክኖሎጂውም ሁሉም ነገር ከጦርነት ጋር እየተያያዘ ነው የመጣውና ይህንን እንንቃ እንላለን። በቃ እንንቃ፣ እናስተውል፣ ዘመኑን እንዋጅ፣ ቀኖችን እንወቅላለው። ጌታ ጸጋ ሰላም ይብዛላችሁ። መልካም ምሽት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንደው እስቲ በዚች አንድ ሳምንት ውስጥ 70 ሺህ ብታስገቡን ደስታውን አንችለውም። ጌታ ኢየሱስ ይባርካችሁ። ስለምታደርጉልን ድጋፍ፣ ስለምታደርጉት ላይክ፣ ሼር፣ ስለምትሰጡን ኮሜንት እግዚአብሔር አምላክ አብዝቶ ይባርካችሁ። መልካም ምሽት። ሻሎም። እግዚአብሔር አብዝቶ ይባርክ። ፓስተር እንግዲህ በቀኑም በምሽቱም ይዘህልን የመጣኸው ወሳኝና እያንዳንዳችን እንግዲህ የማንቂያ ደወል የሆነ መረጃ ምስጋና እናቀርባለን። እንግዲህ ውድ አድማጮቻችን እንደሰማችሁት ነው የዓለማችን ጉዳይ በቀኑ መረጃችንም አሁንም በእጅጉ አሳሳቢ ነው። ያልተዳሰሰ አህጉር የለም እንግዲህ የጦርነት ስጋት እያጠላበት ያለው። ስለዚህ የኛ ሚና ምንድነው ነው አሁን ዋናው ወሳኝ። እኛ የማስፈራራት ደግሞ እንደዋላ አይደለ አሉታዊ የሆነ መረጃ ወደ እናንተ የማምጣት አጀንዳ የለንም። ነገር ግን መጽሐፍ ቅዱስ ምንድነው የሚለው? ራሱ ጌታችን ኢየሱስ ክርስቶስ ጦርንም የጦርንም ወሬ ትሰማላችሁ ነው ያለው። እንግዲህ ለደቀ መዛሙርቱ የመምጣቱን ምልክት ሲናገር እኛ ደግሞ መረጃውን ስናመጣ ለናንተ የማንቂያ ደወል ለኛም ጭምር ስለሆነ ሁልጊዜ ንቁና ዝግጁ እንድንሆን የማንቂያ ደወል እየደወልን ስለሆነ ይህን ልትረዱልን እንወዳለን። ውድ አድማጮቻችን እንግዲህ ለዛሬ ምሽት ይዘን የመጣነው መረጃ ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ ሐሙስ ዕለት ነው የምንገናኘው። ነገ መደበኛው ሳምንታዊው ዜና በብስራት ይቀርባል። እንግዲህ ሐሙስ ዕለት እስከምንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን እንመኛለን። ፓስተር አለማየሁና እኔም ይልቃል አስራት በጋራ ወደ እናንተ መረጃዎችን አምጥተናል። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።